ልጄ ይሄን ነው ስለሚያደርገው ኢቨን ቤተክርስቲያን ሲሄድ አዎ ሄድሴት ያደርግለታለሁ አዎ ማለት ደወሉ ይረብሸዋል። በቃ ይሁንሽ ትንሽም ነገር በቀንሽ ውስጥ ካገኘሽ እና ካወቅሽ ደስታሽ ከፍ ስለሚል ያው ተስፋሽ እየለመለመ ትሄጃለሽ። ልጄም የተወለደው እዛ ጄኔቫ እያለን ነው። ከዛ በኋላ ደግሞ እንደገና በስራ አጋጣሚ ወደ ሩዋንዳ ሙቭ አደረግን። በጣም በአመቱ መጨረሻ ላይ ትልቅ መሻሻል ነው የምታየው እና ግን በጣም ያው ኮንሲስተንሲ በጣም ያስፈልጋል አይደል? ያው የነበርሽበት የስራሽ ሁኔታ ሁሉ ነገር ይመስለኛል ጥሩ የነበረ የሚባል ነው እና ፎከስ የለውም፣ አይከታተልሽም፣ ማውራት ያለበት ጊዜ ላይ አላወራም ምናምን እና እነዚህ ነገሮች ናይሮቢ ወሰድኩት፣ ምርመራ ማደረግን ምናምን። ያው ግን በጣም ቱ እርሊ ነው። ማዘጋጀት ቀድመሽ ያለብሽ የምትዘጋጃቸው ነገሮች ቀኑ ከመጀመሩ በፊት አሉ። ዋይ ሺ ሂር ላይ ዋይ ዩ ሂር በዚህ ሰዓት ምን ትሰሪያለሽ? ለምጄዋለሽ፣ ግን ቀላል አይደለም። ምንም ቀላል ሊሆን አይደለም። አይችልም። በጣም የተለያዩ ከአንድ አባትና እና አንዱ ልጅ እንኳን ይለያያል ባህሪ። ይለያያል። ኤግዛክትሊ። ስለዚህ ዴፊኒቲቭ የሆነ እንትን ማድረጉ ትንሽ ወላጅንም ስለሚያሸማቀቅ ሰላም እንዴት ናችሁ? ዳር እስከ ዳር ቤተሰቦች፣ ዛሬ እንደተለመደው አንድ አዲስ እንግዳ ይዤላችሁ መጥቻለሁ። በመጀመሪያ ላይክ፣ ሰብስክራይብ እና ሼር በማድረግ ዝግጅታችንን መከታተል እንድትጀምሩ ጋብዛለሁ። የዛሬ እንግዳዬ ወይዘሮ ራሄል ጌጡ ትባላለች። የቶሮንቶ ከተማ ነዋሪ ስትሆን የኮሚኒኬሽን እና ኦፕሬሽንስ መሪ እና የማህበረሰብ አደረጃጀት ባለሙያ ናት። በአሁኑ ሰዓት የአካል ጉዳተኞች እና የተገለሉ ሰራተኞችን የቅጥር እድል ለማሻሻል በሚሰራ ፕሮጀክት ላይ እየሰራች ትገኛለች። ራሄል ከ15 ዓመታት በላይ የተባበሩት መንግስታትን ጨምሮ በፖሊሲ እና ዓለም አቀፍ ልማት ዘርፎች ላይ የሰራች ሲሆን በቅርቡ እዚህ ካናዳ ከመጣች በኋላ ብላክ ኒው ካመር ማምስ የተባለው ድርጅት መስራች ስትሆን ይህ ተነሳሽነት የአእምሮ አወቃቀራቸው ለየት ያሉ ህጻናት ወይም ኒውሮ ዳይቨርጀንት ህጻናትን የሚያሳድጉ አፍሪካውያን እና ጥቁር ስደተኛ እናቶችን የሚደግፍ ነው። በቶሮንቶ ዲስትሪክት ስኩል ቦርድ የወላጆች ተሳትፎ አማካሪ አባል ሆና እያገለገለች ሲሆን በአሁኑ ሰዓት በቅርቡ ለስደተኛ ወላጆች መረጃ የሚሰጥ ፓኬጅ እንዲዘጋጅ ሀሳቡን በማቅረብ እና እንቅስቃሴውን በመምራት ቦርዱ ሀሳቡን እንዲቀበለው አድርጋለች። ራሄል እንኳን ደህና መጣሽ። ዛሬ ወደ ዳር እስከ ዳር ሚዲያ ስለመጣሽ በጣም ደስ ብሎኛል። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። እስከ ዳር እንግዳሽ አድርገሽ ስላቀረብሽኝ በጣም አመሰግናለሁ። እሺ እንግዲህ ብርዱ እንዴት እያደረግሽ ነው? መጀመሪያ ከዚህ ከአጥንት ከሚሰብር ብርድ እንጀምር። እሱ አይወራም እውነት ለመናገር። እናንተ እንዴት ቻላችሁት? እኔ እንግዲህ አራተኛ ዊንተር ነው። ኦል አር ዲፍረንት። ይህን ሁሉ ዓመት እንዴት ቻላችሁት? የማይለመድ ነገር ቢኖር ያው ብርድ ነው። በቃ አይለመድም። ስለዚህ ያው በየዓመቱ እኛም እንደ አዲስ ነው እኮ ሁል ጊዜ እንላለን። እውነት አምና እንደዚህ በርድ ነበር፣ አምና እንደዚህ በረዶ ጥሎ ነበር፣ ሁል ጊዜ ነው የምንለው እና ያስቀኛል። ስለዚህ አይለመድም ልልሽ ነው። ሁሌ አዲስ እንደሆነ ይቀጥላል ማለት ነው። አይ ጥሩ። እንግዲህ አሁን ከመጀመሪያ ጥያቄ ልጀምር እና ራሄል ወደ ካናዳ የመጣሽው በቅርብ ጊዜ እንደሆነ አውቃለሁ እና እስኪ ወደዚህ ለመምጣት የወሰንሽበትን አጋጣሚ አጫውችኝ። ቴንኪዩ። እዚህ ሀገር ከመጣሁ እንግዲህ 3 ዓመት ሆነኝ። ላስት የር 3 ዓመት ኤግዛክትሊ ከ1 ወር ማለት ነው። እና ክረምት ነበር የመጣሽው? በጣም በክረምት በዲሴምበር አይ ቲንክ ወዘ ቦክሲንግ ዴይ ኢፍ አይ ሪመምበር ኮሬክትሊ። እና በጣም በቃ ብርዱ ዊንተሩ ምኑ የጀመረበት ነበርና ግን እንደዚህ ደግሞ አይደለም። ይሄኛው ደግሞ ትንሽ ለየት ያለ ነው እውነት ለመናገር። ያኔም ከብዶኝ ነበር፣ አሁን ደግሞ እጅግ በጣም ከብዶኛል። ያኔማ አዲስ ነበርሽ፣ ስለዚህ ምንም ጥርጥር የለውም እንደሚከብድሽ። ኤግዛክትሊ። አሁን እዚህ ሀገር እንኳን ከመጣሁኝ 3 ዓመት ሆነኝ እንዳልኩሽ። የመጣሁት ያው የልጄ ዲያግኖስን በተመለከተ እንግዲህ ለሱ የተሻለ ህይወት የተሻለ ነገር ለማመቻቸት ነው ወደዚህ ሀገር የመጣሁት። ያ እሺ እንግዲህ ስትመጪ ከኢትዮጵያ ቀጥታ አይመስለኝም የመጣሽው። ከኢትዮጵያ መጣሽ?
አይ አይደለም። ከኢትዮጵያ ከወጣሁኝ በአጠቃላይ 7-8 ዓመት ሆነኝ። መጀመሪያ ያው የተባበሩት መንግስታት ነበር የምሰራው ኢትዮጵያም እያለሁ። በዛ የልጅ አባት ስራ አግኝቶ ጄኔቫ ሙቭ አደረግን ወደ ጄኔቫ እና እኔም ጄኔቫ ሙቭ አድርጌ እዛ ለተወሰነ ጊዜ ሰራ ነበር። ልጄም የተወለደው እዛ ጄኔቫ እያለን ነው። ከዛ በኋላ ደግሞ እንደገና በስራ አጋጣሚ ወደ ሩዋንዳ ሙቭ አደረግን። ከሩዋንዳ 1-2 ዓመት ኖረን ነው እንግዲህ ወደዚህ ደግሞ የመጣ ከሩዋንዳ ነው ወደዚህ የመጣሽው። ስለዚህ ለልጄ የተሻለ ነገር ፍለጋ የሚለውን ስላነሳሽ ነው ያው ከኢትዮጵያ አለመሆኑን የመጣሽው ማለት እሱን ለማንሳት ፈልጌ ነው። እና ያው የነበርሽበት የስራሽ ሁኔታ ሁሉ ነገር ይመስለኛል ጥሩ የነበረ የሚባል ነው። እና ለልጅሽ ብለሽ ነው የተሻለ ነገር ፍለጋ የመጣሽው። እና እዚህ ስትመጪ እንዴት ነው የተመኘሽውን አገኘሽ? ካናዳ ስትመጪ በተወሰነ መልኩ ያው እንግዲህ ሁሉም እንትን የምታገኙው ነገር አለ፣ የሚያሳጣሽም ደግሞ አብሮ በዛው ልክ አለ። መቼም ሁሉም ነገር አልጋ ባልጋ አይሆንም እና እኔ እንዳልኩሽ ለምሳሌ ልክ ልጄ 7 ወር ምናምን ሲሆነው ነበር ወደ ሩዋንዳ ሙቪ ያደረግነው። ያኔ በስራ ምክንያት ነበር እና የኮቪድም ስለነበር የመጀመሪያ ልጄም ነው፣ ወንድ ነው። ካለመናገሩ ጋር አንዳንድ ሳይኖችን አይነበር ህፃንም ሆኖ ማለት ነው። እና እነሱ ነገሮች ትንሽ ይረብሹኝ ነበር እንደ እናት። ግን ጓደኞቼን ሳማከር በአካባቢም የጤና ባለሙያዎች አሉ፣ ጓደኞቻችንም እንዲሁም ሕክምና ምናምንም ስወስደው እንግዲህ ልጅ ጤነኛ ልጅ ነው። ላይክ ኢን ተርምስ ኦፍ ስታዩ በቃ ሙሉ የማይልስቶኖችን አንድ ልጅ በ6 ወሩ ማሟላት ያለበትን በ9 ወሩ በ12 ወር ሲሆነው 2 ዓመት ሲሆነው ያሉትን ማሟላት ያለባቸውን ነገሮች በሙሉ ያሟላል። ግን እንደዚህ ከኦቲዝም ስፔክትረም ጋር ሊኖር ይችላል የሚለው ጥርጣሬ፣ ለምሳሌ እንደዚህ ሳሳየው አይንሽን ፎከስ የለውም፣ አይከታተልሽም፣ ማውራት ያለበት ጊዜ ላይ አላወራ ምናምና እነዚህ ነገሮች ጥያቄ ፈጠሩብኝና አይ ቲንክ በ2 ዓመትም አልሞላውም አክቹሊ ያው ቨርበል በኦንላይን የስፒች ቴራፒ ምናምን አድርግ ነበር። ያው የነበርንበት ብዙም ሰርቪስ አልነበረም እና የምባለው በቃ ይሄ ልጅ ወንድ ነው፣ ኮቪድ ነው፣ በቃ ከልጅሽ ላይ አይንሽን አንሺ፣ ሌላ ልጁ ለጂ ነበረ። ብዙ የማህበረሰብም ጫና የነበረብኝ ማለት ነው። እና እኔ ደግሞ እንደው ባይሆንስ በቃ እንደው ባይሆንስ የሚለው የእናትነት ጋት ፊሊንግ አለ አይነት ያለ እንደዛ ባይሆንስ ግን what if it is not just እና የምፈራው ነገርስ ቢሆን የሚለው ነገር በጣም ባዘር ስላደረገኝ ናይሮቢም ወሰድኩት፣ ምርመራም አደረገን ምናምን። ያው ግን በጣም ቱ early ነው፣ በጣም ዴፊኒቲቭ የሆነ ነገር አልነገሩንም። ግን ይሄ እንዳልኩሽ ባይሆንስ የሚለውን ነገር መመለስ አልቻልኩም ለራሴ። ባይሆን 1% ቻንስ እንኳን ቢኖረው ምንድን ነው what are the services፣ ምን አይነት አገልግሎት አለ የሚለውንም ነገር ትንሽ ያስጨንቀኝ ስለነበር እንግዲህ እሱ ተገፋፍቶ ነው ወደዚህ ሀገር እንድመጣ ያደረገኝ። ከመጣሽ በኋላ ከመጣሁ በኋላ እንግዲህ ያው ብዙ ነገሮች ይቀያየራሉ አይደለ? አንዳንድ ነገር ውጭ ሆነሽ እንደምትሰሚው ቀላል አይደለም። ስትገቢበት ስትኖሪው በጣም ብዙ ኮምፕሊኬትድ የሆኑ በጣም ኮምፕሌክስ ሲስተም ነው። እንዴት ራሱን ሲስተሙን ናቪጌት ማድረግ መቻል በራሱ በጣም እጅግ አድካሚና አሰልቺ ነገር ነው። የሚመራሽም ሰው ደግሞ የለም። ይሄን እንዲህ ብታረጊው፣ በእንደዚህ ቢሆን፣ መጀመሪያ ይሄን አድርጊ ምናምን የሚልሽ የለም። እና ያ ተጨምሮ አዲስ ከመሆን ጋር ተጨምሮ ትንሽ መንገጫገጮች ነበሩ እውነት ለመናገር እና ከባድም ቀላልም ነው። ቀላል የሚባል አይደለም፣ ግን ያው መጨረሻ ላይ ያው የኦቲዝም እንትን ምንድን ነው መሰለሽ ትንንሽ ደስታዎችን እንድታጣጥሚ ይሆናልና በቃ ይሁንሽ ትንሽም ነገር በቀንሽ ውስጥ ካገኘሽ እና ካወቅሽ ደስታሽ ከፍ ስለሚል ያው ተስፋሽ እየለመለመ ትሄጃለሽ። እንደዛ ነው። አይ ልክ ነሽ አንቺ። አሁን እንደዛ እስቲ ትዝ ያለኝ ነገር ምንድን ነው አንቺ በተቃራኒው ነበር። ብዙ ሰው እንደውም ትንሽ ዲናያል ነገር አለ አይደለ? አንድ ነገር በቃ እያየሽ አለ አይደለ? በቃ ባልሆነ ወይም ደግሞ እንደዚህ አይነት አስተሳሰብ ነው ያለው ብዙ ሰው ጋር። ግን አንቺ አይ ይሄ ነገር 1% እንኳን ቢሆን
ቀድሜ ማድረግ ያለብኝን ነገር ማድረግ አለብኝ ወይም ምችለውን ማድረግ አለብኝ ብለሽ ማሰብሽ ይሄ ትልቅ ነገር ነው። ምክንያቱም የተቃራኒው ችግር ነው ብዙ ጊዜ ሰው ጋር ያለው የሚመስለኝ። ያው ትንሽ አጋጣሚው ነበረኝ እንደዚህ አይነት ልዩ ትኩረት ከሚፈልጉ ልጆች ጋር ሰርቻለሁኝ ቶሮንቶ ዲስትሪክት ስኩል ቦርድ ለተወሰነ ዓመታት እና ለዛ ነው እኔም እንደዛ ልል የቻልኩት። እንግዲህ ጎህ እራት ዝግጅት የነበረ ጊዜ እዛ ምሽት ላይ ንግግር ስታደርጊ አዲስ ሆነሽ ልጅሽን በብቸኝነት ስለማሳደግ ስለነዚህ አሁንም ስለጠቀስሻቸው ጉዳዮች ተናግረሽ ነበር እና እኔ እንዳልኩሽ አጋጣሚው እንደዚህ አይነት ነገር ስለነበረኝ ለማያውቀው ሰው ለማሳወቅ እስቲ አንድ ቀን እንደው ኦቲዝም ካለበት ልጅሽ ጋር ቲፒካል የሆነ አንድ ቀን ለራሄል ምን ይመስላል? እውነት ለመናገር የእኔ ቀን የሚጀምረው ቀኑ ሳይጀምር ነው። ጠዋት ያው ሩቲኖችን ማሰብ ቀድመሽ መዘጋጀት ገባሽ። ትራንዚሽኑ ትንሽ ስለሚከብድ ምግብ ሴንሰሪ ኒድ አለው ልጄ እና ያው የተለያዩ ነገሮች አሉ ቀድመሽ የምትዘጋጃቸው ነገሮች ቀኑ ከመጀመሩ በፊት አሉ። ስለዚህ ኦልዌይስ ለምሳሌ አሁን ጠዋት ዛባት ኦልዌይስ ሩቲን እና አንዳንድ ጊዜ በጣም ትንንሿ የሩቲን ለውጥ ራሱ ዘነፍ ካለች እሱን መመለስ ከባድ ሊሆን ስለሚችል በተቻለ አቅም በቃ እንደ ሮቦት ነው የምትሰሪው እና ትላንት ያረግሽውን ነገር ዛሬም ሪፒት ማድረግ ከነገ ወዲያም ሪፒት ማድረግ እና ሩቲን በጣም በኦቲስቲክ ልጆች በቃ ቬሪ ናቹራል የሆነ ነገር ነው እና አንቺም ትለምጂዋለሽ አብረሽ። ምናልባት አንድ አይነት ምግብ ሊሆን ይችላል የሚመገበው ጠዋት አንድ አይነት ሳህን አንድ አይነት መቀመጫ ላይ ሊሆን ይችላል የምታስቀምጪው። ቀደም ተከተሉ ራሱ ከተዛለ ቀደም ተከተሏ ትንሿ ቀደም ተከተል በቃ ዋጋ ታስከፍልሻለች እና አንዳንድ ጊዜ ለሰው ለማስረዳት ምን ችግር አለው ይቺ ምናምን ሲልሽ ዌል ችግር አለው። ምክንያቱም ኮሚኒኬሽን አሁን እንዳልኩሽ አሁን ልጄ ስለማያወር ኤፈርት ይጠይቃል። በቃ ትልቅ እንትን ነው። ልጄ በጣም ብዙ ነገሮችን ይረዳል፣ በጣም አንደርስታንድ ያደርጋል እና ችግሩ ያው ወሬ ማውራት ወርድ አፍ አውጥቶ መንገር ስለማይችል ብዙ ነገሮችን በሳይን ላንጉዌጅ በቦዲ ላንጉዌጁን ማንበብ አለብኝ። የሚፈልጋቸውን ነገሮች በቃ አይኔም ጆሮዬም ሁሉም ነገሬ እሱ ጋር ነው ያለው እና እነሱ ነገሮች ናቸው ለእኔ ይሄ የወሬን ወይም የማውራት የንግግርን ነገር የሚተኩት። ስለዚህ ትንሿ ታስክ በጣም ብዙ ኢነርጂ ሊጠይቅ ይችላል። ቶይሌቲንግ፣ ድሬስ ማድረግ፣ ምግብ ማብላት፣ ቤቱን በቃ ለቀን ስንሄድ ራሱ ጠዋት ስንሄድ እሱን በፒክቸራል እንትን አሳየዋለሁ። በቃ አሁን ትምህርት ቤት ነው የምንሄደው አሁን ነው እና እነዚህ ነገሮች ቪዥዋል ኤዶች በጣም ያስፈልጋሉ። ያው ፔሸንስ እና ፕላኒንግ ያስፈልግሻል። ቀድመሽ ነው የጀመረ አሁን ቀን የሚጀምረው ቀኑ ሳይጀምር ነው ያልኩሽ ለዛ ነው ላይክ ቀድመሽ በጣም ብዙ ጭንቅላትሽ ያው ሲለማመድ እና በየቀኑ ሲደጋገም አንቺም አብረሽ ትለምጀዋለሽ እና እነዛ ነገሮች አሉ። ስታወሪው ከባድ ይመስላል። ኦፍኮርስ ያው መለማመድ ጋር የሚመጣ እንትን አለ፣ ግን ደግሞ ለምጀዋለሽ ግን ቀላል አይደለም። ቀላል ሊሆን አይችልም። ቀላል ሊሆን አይችልም። ግን ደግሞ ምን አይነት ነው በቃ በውስጡ ደስታዎችም አሉት። ገባሽ? አሁን ለምሳሌ አሁን ትምህርት ቤት ታይም ነው ብዬው ያችን ቪዥዋል የሆነች እንትን አሳይቼው ስንሄድ እና እሱ ገብቶ ቶሎ ስንሄድ ወይ ኤሌቬተሩን ሲነካው ወደ ታች እንደምንሄድ ሲያቅ እነዚህ ነገሮች በየቀኑ ሪዋርድ አለኝ። በየቀኑ የሆነ የሚያሳየኝ ነገር ስላለ ዳት ኪፕስ ሚ ጎይንግ እና እንዳልኩሽ ያው ብዙ የሚያስቁ በጣም ነገሮች አሉ። ኦን ዴይ ቱ ዴይ ቤሲስ ዩ ሊቭ ውዘት አይደለም በቃ እንደዛ ይሆናል። የሩቲኑን ጉዳይ ስታነሺ ትዝ አለኝ። ይሄ እኔ ራሴ እንግዲህ ያው በተወሰነ ደረጃ ነው የማውቀው፣ አላቅም ማለት አልችልም። አውቃለሁ በተወሰነ ደረጃ። ግን እንዳልኩሽ ያንን ስራ ጀምሬ እዛ ስራ ላይ ስሰራ በተለይ 1 ዓመት እንደዚህ አይነት ክላስ ውስጥ ነበር የሰራሁት እና በቃ በጣም በህይወቴ ከምደሰትባቸው እዛ የሰራሁበት 5 ዓመት አለ። አንዱን ዓመት እዛ የሰራሁትን
እስከዛሬ ድረስ ልጆቹን ራሱ አስባቸዋለሁ። በቃ ይሄኔ ሃይስኩል ግራጁዌት አድርጓል፣ ይሄኔ እንደዚህ አድርጓል እያልኩኝ እና አንድ ጊዜ ምን ሆነ የዚህ የሩቲን ጉዳይ እንዴት በጣም አስፈላጊ መሆኑ የገባኝ የዛን ቀን ነው። ልጁ የሆነ ሁልጊዜ በስኩል ባስ ነው የሚሄደው። በቃ ሁሉ ነገር እንዳልኩሽ ነው እንግዲህ ቅደም ተከተሉ እንኳን መዛነፍ አይችልም። ይህን እኮ አላረግንም ምናምን ይሉሻል። ቨርባልም አሉ የሚናገሩ የማይናገሩም አሉ። እና አንድ ጊዜ ልጁ እንደዚህ የሆነ ነገር ቤተሰባቸው ውስጥ የሆነ ችግር ተፈጠረና እናቱ ፒክ ልታደርገው መጣች። ኢማጂን እንግዲህ በባስ ነው የሚሄደው ልጅ። ሲያያት አታምኝም፣ ተነስቶ ከግቢው በቃ ሊወጣብን ሮጦ ማለት ነው። በቃ ላይክ ዋይ ሺ ሄር ላይክ ዋይ አር ዩ ሄር፣ በዚህ ሰዓት ምን ትሰሪያለሽ? አለቀሰ፣ ጮኸ። በቃ መጨረሻ ላይ ዘሎ ወጣ። እንዴት መኪና ውስጥ ይግባ በቃ። እና አየሽ እሷም ደግሞ እኛን ቀድማ እንዳትናገር ሺድን ሀፍታይም ግን መምጣት ነበረባት። እና በጣም በቃ ገረመኝ። ለነሱ ለልጆቹ በቃ በጣም አስፈላጊ ነው። ወይም ደግሞ ሬዲ ማድረግ አለብሽ በተወሰነ የሆነ ሰው። እና በጣም ብዙ ነገር የተማርኩት ልልሽ ነው እዛው በጣም ብዙ ነገር ነው የተማርኩት። እና ትንሽ የሚመስልሽ ነገር ለአንቺ እንዳልሽው ቅደም ተከተሉ እንኳን ሲዛነፍ እነሱ በቃ ያውቃሉ ሁሉም ነገር። በጣም ስትራክቸርድ ነው ህይወታቸው፣ በጣም ስትራክቸርድ ነው። እና እኛም የምናስተምራቸው እሱን ስለሆነ ያው ሪስፔክት ማድረግ አለብን። እንደዚህ አይነት ሲቹዌሽንም አይገባቸውም አያውቁም ብለን ሳይሆን አስዩም ማድረግ ያለብን መንገር። አሁን እኔ ቀድሜ ለምሳሌ አሁን ሩቲን አለን፣ በሳምንት ዋና የሚሄድበት ቀን አለ። የዋና ቀን የዋና ፒስ እንትን ነው ማሳየው፣ ፎቶ አሳየው እና እንሄዳለን። ሶ ሂ ኤክስፔክትስ ዳት ዋና እንደሚሄድ ያውቃል። ዲፍረንት ከትምህርት ቤት ውጭ እንደሆነ የሚሄደው እና መንገር። እኔ አሁን የምለው ቀድሞ አይገባቸውም ብለን ነው ብዙ ጊዜ የምናስበው። እና እንደዛ አይነት አሰምሽኑን ትቶ ቀድሞ መንገር ማዘጋጀት ምናምን ያስፈልጋል። እና ያው እናት ስትሆኝ ያው ወላጅም ስትሆኝ ከኦቲስቲክ ጋር አድቮኬትም ነሽ፣ ፕላነርም ነሽ፣ እናትም ነሽ፣ በቃ ደግሞ ኮንፈርተርም ነሽ። በቃ እንትንም ሲሆኑ ምንድን ነው የሚባለው ሁሉንም ነገር ነሽ ብቻ። አዎ ልክ ነሽ። ይገባቸዋልም እንደገና ደግሞ ይሻሻላሉ። በጣም ብዙ መሻሻል ያሳያሉ። በቃ ምንም ነገር ሪስፖንድ አያደርግም አያውቅም እንደዚህ ተብሎ የሚመጣ ልጅ እንዳልሹ ያንን ሩቲን ሲለምደውና በቃ በደንብ በስኬጁሉ ሲንቀሳቀስ እነዚህ በቪዥዋል ኤድ ነው እንደሚያስፈልጋቸው እንደ ልጁ ሁኔታ ይለያያል። በጣም በአመቱ መጨረሻ ላይ ትልቅ መሻሻል ነው የምታየው። እና ግን ያው ኮንሲስተንሲ በጣም ያስፈልጋል አይደል? እውነት ነው። ትክክል። ሽራይሊ በጣም በጣም ጥሩ ውይይት እያደረግን ነው። እንግዲህ የሚቀጥለው ጥያቄ የሚሆነው ቅድም አንቺ ኦልሬዲ አንስተሽልኛል፣ መቼ ነው ያወቅሽው ልልሽ ነበር። ያው ገና ኤርሊ ኤጅ ላይ ኖቲስ እንዳደረግሽው አንቺ ኦልሬዲ ነግረሽልኛል። እና እሱ ራሱ ትልቅ ነገር ነው። ምክንያቱም በጊዜ ከእናት የቀረበ መቼም የለም ለልጅ አይደል? እና ያንን ነገር ተረድተሽ ዲናይል ውስጥ ሳትገቢ በቃ ልጅ እርዳታ ያስፈልገዋል የሚለው ምክንያቱም አዘርሊ በተቻለ መጠን ሁሉ ነገር ማንኛውም አይነት ነገር እርሊ ሲታወቅ ለማንኛውም ሰው ጥሩ ነው አይደለ? እርዳታ ለማግኘት መሻሻልም እንደተባባል ነው ስለሚሻሻሉ ብዙ ለውጥ ስለሚያሳዩ ያንን ማድረግሽ ትልቅ ነገር ነው። እና ከኦቲዝም ወይም ደግሞ ሌሎች ልዩ ትኩረት ከሚፈልጉ ህፃናት ልጆች ጋር በተያያዘ እናውቃለን፣ ግን መረዳቱ ብዙ ሰው ጋር አለ ብዬ አላስብም። እኔ ያው እዛ ትምህርት የመስራት እድል ስለገጠመኝ ነው። እና ኦቲዝምን በተመለከተ በማህበረሰባችን ውስጥ እንደው የተሳሳተ የምትይው አመለካከት ኢቭን እዚህ ሀገር ራሱ ማለት ነው፣ ኢትዮጵያ መቼም እናውቀዋለን በደንብ፣ ግን እዚህ እንኳን ትንሽ በደንብ ይወራል፣ እርዳታውም ይገኛል የሚባልበት አገር ላይ ሆነ ግን እኛ ማህበረሰብ ውስጥ ያለ የተሳሳተ የምትይው አመለካከት ምንድን ነው? አይ ቲንክ መጀመሪያ ያው እኔ እንደ ማህበረሰብ እንደኛ እንደ ኢትዮጵያዊና ምንም ብዬ የማስበው ነገር ምን እንደመሰለሽ ከመቀበል ይጀምራል። ያ መቀበል እንግዲህ ያው ይሻሻላል ብለሽ ስታስቢ ነው የምትቀበዩ። አይሻሻልም ብለው ብዙ ሰዎችም ስለሚያስቡ ነው መቀበልም የሚሳናቸው ማለት ነው። እና መጀመሪያው ልጅ የሚሰጠው ፈጣሪ ስለሆነ በየትኛውም እምነት መቼም ሰው ራሱን አይፈጥርም አይደለም፣ ፈጣሪ ነው ልጅ የሚሰጠው፣ እግዚአብሔር ነው የሚሰጠው።
ሙስሊምም ከሆነ አላህ ነው፣ ጁዳም ጀሆባም እና ብቻ ፈጣሪ ነው ልጅን የሚሰጠው። ስለዚህ የፈጠረው አምላክ ደግሞ አይሳሳትም። አምላክ የማይሳሳት ከሆነ እንግዲህ ከሰጠኝ ይሄንን ነገር በቃ ባደራ የተሰጠኝን ልጅ በትክክል ተጠቅሜ ያንን አደራ መወጣት አለብኝ እና ዲናያሉ የሚጀምረው እና ትልቁ መለወጥ አለበት ብዬ የማስበው ነገር ይሄ የዲናያሉ ነገር ያለማመን ያለመቀበሉ ነገር ትልቅ ልጆቹንም በኋላ በልጆቹ ሕይወት ላይም ትልቅ ዋጋ የሚያስከፍል ነገር ነው። ምክንያቱም ስትቀበይ ቀድመሽ አሁን ቅድም ያልሻቸው ነገሮች አሉ አይደል? ቀድመሽ እርዳታ ማግኘት ያለባቸውን መታገዝ ያለባቸውን ነገሮች ኤርሊ ኢንተርቬንሽን ኢዝ አ ቬሪ ክሪቲካል ቲንግ። እንግዲህ ሳይንሱም እንግዲህ አሁንም የሚለው ያለው ነገር ኪውር አይደለም፣ ኪውር የለም። ግን በተቻለ መጠን ደግሞ ፉሊ ፕሮዳክቲቭ ሊሆኑ የሚችሉበት ኢንዲፔንደንት ሊሆኑ የሚችሉበት አጋጣሚ አለ። ደግሞም የምናየው ነው። ለምሳሌ የተለያዩ የዓለማችን ሰክሰስፉል የሆኑ ሰዎችን መጥቀስ ይቻላል። ገባሽ? ቢልጌትስን ብትጠይቂው ብዙ ጊዜ ተናግሯል። ለምሳሌ ስፔክትረም ላይ እንደሆነ ቢልጌትስ ላይክ ማይክሮሶፍት ነው የሚመጣልሽ እንጂ ኦቲዝም ምናምን አይመጣልሽም። አንስታይንም ደ ሴም ቲንግ። ገባሽ? ስፔክትረም በጣም ብዙ የታወቁ ሰዎች አሉ። ኤግዛክትሊ። ስለዚህ ይሄ የሚያሳይሽ ነገር ምንድን ነው? እሱ እንደዚህ ስፔክትረም ላይ ያሉ ልጆች ስፔክትረም የተወሰነ በጣም ጎበዝ የሆኑበት ወይም በጣም በቃ ሻርፕ የሆኑበት እንትና ስኪል አላቸው። የተወሰነ ደግሞ ወደኋላ የሚሉበት እና ትንሽ ወደኋላ ቀረት የሚሉበት ነገር አለ። ስለዚህ ያንን ቀድሞ ተረድቶ እገዛ ቀድሞ ብዙ ሳይዘገዩ እርዳታ ማድረግ ለልጆቹም ለወላጅም ጠቃሚ ነው ብዬ ነው ማስበው። ሰው የመጀመሪያው ነገር ብዬ ማስበው የሚስኮንሰምፕሽን ይሄ አይድንም በቃ አይሻሻልም፣ ፕሮዳክቲቭም አይሆንም፣ እድሜ ልካቸውን ዲፔንደንት እንደሆኑ ይኖራሉ የሚለው ነገር መቅረት ያለበት ነገር ይመስለኛል። እያየንም ስለሆነ ማለት ነው። ሳይንሱም የሚለው የተለያዩ በእኛም ጊዜ አሉ ማያቸው ስፔክትረም ላይ የነበሩ ልጆች ግን በጣም ሲግኒፊካንት የሆነ ለውጥ ያላቸው ማለት ነው። ያው ሌላው ደግሞ ሁሉንም ልጅ ማወዳደር አይቻልም። እውነት ለመናገር እንኳን ስፔክትረም ላይ ያሉ ልጆችን ሌሎች ቲፒካል ልጆችንም ራሱ በእርግጠኝነት የእናቶች ዥጉርጉር ነው ራሱ ይባላል በእኛ እንትን አይደለ? በጣም የተለያዩ ከአንድ አባትና እናት አንዱ ልጅ እንኳን ይለያያል፣ ባህሪ ይለያያል። ኤግዛክትሊ። ስለዚህ ስፔክትረም ላይ ያሉም ልጆች አንደኛው በአንደኛው ነገር ጎበዝ ሊሆን ይችላል፣ አንደኛው ትንሽ ወደኋላ ያለ ሊሆን ይችላል። ስለዚህ ልጆችን ማወዳደርም ትክክል አይደለም። ብዙ ጊዜ እኔ ላለው አንዳንድ ሰዎች ሃይ ፋንክሽኒንግ ነው የኔ ልጅ እንደዚህ ነው ሲሉ ትንሽ ልክ ያልሆነ ነገር፣ ምክንያቱም ስፔክትረም ነው እንዳልኩሽ እና ስፔክትረም ደግሞ ሰፊ ነው። ስለዚህ የቱ ጋ ነው ሃይ ፋንክሽኒንግ ለማለት ምንድን ነው ሜዥርሽ ስትይ ብዙ አሻሚ ነገሮች አሉ። አንዳንዶቹ ሃይ ፋንክሽኒንግ የሚሆኑበት ነገር ይኖራል። ደግሞ በአንዳንድ ነገር ላይ ደግሞ ያው ስሎ ለርነር እንደሚባለው ትንሽ የዘገዩ ሊሆኑ ይችላሉ እና የቱ ጋ ነው ድሮ የሚደረገው ነው የምትይው ላይ ነው። ያ ኤግዛክትሊ። ስለዚህ እነሱን ነገሮች ሳይገደቡ ወላጆች ማድረግ ያለባቸውን ልጆች ማድረግ ብቻ። ለምሳሌ ሌላው በጣም ትልቁ ደግሞ በእኔ ሕይወት የሚያየሁት ለምሳሌ የኔ ልጅ እንዳልኩሽ ነንቨርባል ነው እና ነንቨርባል ነው ማለት ግን አንደርስታንድ አያደርግም ማለት አይደለም፣ ወይም መረዳት አይችልም ማለት አይደለም። በጣም ብዙ ኢንስትራክሽኖችን አሁን ስሰጠው ቁጭ በለም ሄደም ና እንደዚህ አይነት ነገሮችን ያደርጋል። ብዙ ጊዜ ግን አሰምሽኑ ምንድን ነው የማይናገሩ ልጆች በቃ መረዳት የለውም እና እሱ በጣም ትልቅ ስህተት ነው። በቃ ይሄ እንደዚህ በቃ ቀጥ ያለ ላይን ምናምን አይደለም ነው። ሁለትን ቅድም እንዳልኩሽ ነው። በቃ ኦቲስቲክ ልጆች በጣም ኮምፕሊትሊ ዲፍረንት ሊሆኑ ይችላሉ እና ይሄ ደግሞ ማለት ምንድን ነው የተለያየ ጥንካሬ ይኖራቸዋል፣ የተለያየ ፍላጎት ይኖራቸዋል፣ የተለያየ ጥንካሬ የራሳቸው እና ያ ደግሞ የተለያየ ሌቭል ኦፍ ሰፖርት ሊያስፈልጋቸው ይችላል ማለት ነው። ሶ ያ ትልቅ ሚስኮንሰፕሽን ነው ብዬ አስባለሁ። ሌላው አይ ቲንክ ኦቲዝም ይሄ ኢትስ ኖት ኮዝድ ባይ ባድ ፓረንቲንግ አንዳንድ ጊዜ በቃ ይሄ
ትራውማ ያለበት የቀድሞ አንዳንድ ችግሮች ያሉባቸው ፋሚሊስ አሁን ደግሞ መድኃኒት ምንም አይነት መድኃኒት እርግዝና ኖሮሽ ዝርግናሽ ላይ ወይም ደግሞ ፕራየር ቱ ዛት የመጣ ነው ብለው ይሄ ወላጅን የማሸማቀቅ አይነት እና በቃ ልጄን በድዬዋለሁኝ አይነት ስሜት እንዲሰማሽ የሚያደርጉ የጥፋተኝነት ስሜት እንዲሰማሽ የሚያደርጉ እንትኖች እየወጡ ነው እና እሱንም ትንሽ በአግባቡ ማየት የሚያስፈልግ ይመስለኛል። በተለይ ለወላጅ ሁሉንም ለማድረግ እየጣረ ላለ ሰው ወደኋላ ሄደሽ መመለስ የማትችውን ነገር በዚህ ምክንያት ነው ብሎ በጣም ዴፊኒቲቭ የሆነ እንትን ማድረጉ ትንሽ ወላጅንም ስለሚያሸማቀቅ ጥንቃቄ ቢደረግ እላለሁ። አንዳንድ ጊዜ እኔ እንጃ እንግዲህ አሁን ሜልተዳውን ይሄውን አላረ ይሄ በልጆች ላይ የማይሆነው ለምሳሌ ማንኛውም ቲፒካል ልጅ ሊነጫነጭ ይችላል። በቃ የሆነ አለ አይደለም በቃ ኖርማል የልጅ ይችላል ሊነጫነጭ ይችላል። የልጅ ባህሪ ነው እና አንዳንድ ጊዜ ግን አሁን ለምሳሌ ስፔክትረም ላይ ያሉ ልጆች ደግሞ የሚነጫነጩት ምናልባት ሴንሰሪ ኦቨር ለምሳሌ አሁን የኔ ልጅ በጣም ኖይስ ይረብሸዋል እና በቃ ጆሮን ከበር ያደርጋል፣ ሊጮህ ይችላል፣ ሊነጫነጭ ይችላል ግን እንትን ሆኖ አይደለም ነውረኛ ሆኖ መጥፋሽ ሆኖ ምናምን አይደለም እሱ ስለማይመቸው ነው። ኤግዛክትሊ እና እነዚህን ኢንቫይሮንመንቶቹን አንደርስታንድ ማድረግ እና ለምንድን ነው የሆነው በቃ በአንድ ጊዜ ረባሽ ልጅ ነው ይሄ ልጅ ብሎ ከማለት ለመቆጠብ ቢኖር መልካም ነው ላለው። ምክንያቱም አንዳንድ ጊዜ እንትን አይደለም ይሄ ኢትስ ኖት ጀስት ሜልታውንስ በቃ ታንትረምስ ነው። አንዳንድ ጊዜ ኢትስ ጀስት ታንትረም በቃ የኖርማል ልጅ ነው እና ከነዛ የሚለየው ኢዝ ቢካዝ ኦፍ እንትን ሊሆን ስለሚችል ኢንቫይሮንመንቱ ምን አድርጎታል የሚለውን ነገር እንትን ማለት አንዳንድ ጊዜ ከሩቲንም ሲወጡ ቅድም እንደተባባል ነው በቃ ለየት ያለ አሁን ለምሳሌ በቃ ያለመደው ቦታ ሲሆን እንደዚህ አክት ሊያደርግ ይችላል። አሁን እንዳልሽው እና አሁን ይሄ ድምፅን በተመለከተ አሁን የማስታውሰው እንደዚህ አይነት ሊረብሻቸው ይችላል ተብሎ ከታሰበ ቀድመው ስለሚያውቁ ብዙ ጊዜ ሄድፎን ያደርጉላቸዋል። ለምሳሌ አሁን ፋየር ድሪል ሊሆን ይችላል። አሁን ትምህርት ቤት ውስጥ ፋየር ድሪል ካለ ታውቂያለሽ ያ ልጅ እንደሚረበሽ፣ ስለዚህ ቀድመሽ ታዘጋጀዋለሽ፣ ሄድፎኑን ታደርጊለታለሽ። ልክ ፋየር ድሪሉ እያለ ግን ይሄ ልጅ ያ ነገር ከጮኸበት ኢማጂን እንግዲህ በጣም ሌላ ነገር ውስጥ ነው የሚገባው። የሱ ጥፋት አይደለም ግን ያንን የሚያውቀው እኛ ግን ቀድመሽ ካወቅሽ ግን ታደርጊለታልሽ ማለት ነው። ያንን ፕሪቬንት ታደርጊዋለሽ። ያ አሁን በጣም ጥሩ ነገር ያልሽ። አሁን ለምሳሌ እኔ ልጄ ይሄን ኖይዝ ስለሚያደርገው ኢቨን ቤተክርስቲያን ሲሄድ ሄድሴት ያደርግለታለሁ ማለት ደወሉ ይረብሸዋል። እንትኑ ምንድነው ከበሮ ሊረብሸው ይችላል። መዝሙር ሲዘመር ኢቨን ቅዳሴ ያለ ድምፅ አይችልም፣ ኤኒቲንግ አይችልም። እና ላረጋጋው የምችለው ይሄ ኖይዝ በማድረግ ስላለ እሱን አደርግለታለሁ። እና አንዳንድ ጊዜ እንደውም በቃ ሙዚቃ አለ አይደለ ይሄ ኖርማል ለምሳሌ ኖርማል ልጆች ሄድሴት አድርገው ምናምን ሲሄዱ ሙዚቃ ለመስማት ምናምን ስለሚመስላቸው ብዙ ሰዎች የገላመጡኝ ሰዎችም አሉ። እንዲያው ልቅለት እንጂ ምናምን ያሉ ሰዎች አሉ እንደዛ። እና አንዳንድ ጊዜ ላይክ ህብረተሰቡ ማወቅ አለበት ብዬ አስባለሁ። ገባሽ? ባለማወቅ ብዙ ነገር ልንናገር እንችላለን ወይም ልንፈርድ እንችላለን። ለዚህ ነው እንደዚህ አይነት ዝግጅቶች የሚያስፈልጉት። አንቺም እንዳንቺ አይነት እንደዚህ እያለፈበት ያለ ሰው መጥቶ ይሄንን ነገር መናገር ያለበት በቃ ህዝባችንን ማሳወቅ ስላለብን ነው። እኔም አሁን ያልሽውን ነገር አየዋለሁኝ። እኔም ቤተክርስቲያን ውስጥ ይሄ የሄድሴቱን ባይሆን አልፎ አልፎ በቃ ልጆች የሆነ እንዳልሽው እነዚህ ልዩ ትኩረት የሚፈልጉ ኦቲዝም አይነት ነገር ያለባቸው ልጆች የሆነ አርጅ አላቸዋል። አንዳንዴ ሬስትለስ ይሆናሉ ወይ ተነስተው ትንሽ ኢነርጂ በርን ማድረግ ይኖርባቸዋል እና በዛ ሰዓት አያለሁኝ ሰዎች እና እናቶች ሲሳቀቁ ደግሞ አያለሁኝ። እንደዛ ሲሆኑ ሲሯሯጡ ያው ቤተክርስቲያን ውስጥ እንዴት ዝም ትላታለች ምናምን ሊባል ይችላል። ግን እንደዛ አይደለም። እና እኔ በቃ ሁሌ ለእናቶቹ የምነግራቸው ያው እንግዲህ እኔ በቅርበት ስለማቅ ነው። ከሁሉም ከማንም ሰው አውቃለሁ እያልኩ ሳይሆን
እድል ስለነበረኝ ነው ለማየት ያወቅኩት። እና ሌላውም ሰው ደግሞ አሁን እኔና አንቺን እንደዚህ ሲሰማ ያቅና ይረዳል። ለካ እንደዚህ አይነት ነገር አለ ብሎ ነገ እንደዚህ አይነት ነገር ቢያይ አይፈርድም፣ ወላጅም ላይ አይፈርድም። ልጆቹንም ነው እንዳልሽው የማያስፈልግ አይነት ነገር አለማድረግ ይኖራል ማለት ነው። እና እናቶች በጣም ሲሳቀቁ ያለው በቃ ተነስተው ለመያዝ ሲሞክሩ እነሱ እኮ ያቸው 1 ደቂቃ ነች እኮ በቃ አንዴ ይሮጡና ዛትስት ከዛ ደግሞ ቁጭ ይላሉ። ልጆቹ ገባሽ ተመሳሳይ እንቅስቃሴ ነው የሚያደርጉት። ለምሳሌ መዝለል ሊሆን ይችላል ኮንስተንትሊ ወደዛ ወደዛ አንድ አይነት ሩቲን ማለት ነው። ወዲህ ወዲያ አይነት ነገርና ያንን ፓተርን ስታይ አሁን እኛ ያው ህይወት ውስጥ ስላለን ስፔክትረም ላይ እንረዳለን። ለምሳሌ አሁን የኔ ልጅ ስፔክትረም ላይ ያለ ልጅ በደንብ ነው የምለየው። ይሄ ልጅ የልጅ አይነት ባህሪ ያለው ምናምን ላለው ለሌላው ሰው ሲሯሯጥ ስታይ መሮጡን ነው የምታየው። ለምን አትይዞ ምናምን ወይ ሲዘል ለምን ቁጭ አትያስበይው ምናምን ይሉኛል። አንዳንድ ጊዜ ያው ምን መሰለሽ ላይክ ለምሳሌ ማስነጠስ አሁን ኢንቮለንተሪ ነው እና አታስነጥሺ ሰው ሊልሽ አይችልም። እና እነሱ ልክ እነዛ ማለት ነው ለልጆቹ ማለት ነው። አሁን ይሄ ጥሩ አገላለጽ በጣም ጥሩ አገላለጽ። እነሱ they can't help it በቃ ሄልፕ ማድረግ ያንን ስሜት ሄልፕ ማድረግ አይችሉም። they have to በቃ እና በዛ መልኩ ብንረዳው በጣም ጥሩ ነው። ገባሽ? በቃ ዋናው አላማችን ያው እዚህ መተን የምናወራበት ምክንያትም ይሄን ነገር አዌርነስ ለመፍጠር ህዝቡን ለማስገንዘብ ነው። እሺ ተመልካቾቻችን ተመልሰን መተናል። ውይይታችንን በመልካም ሁኔታ እየተከታተላችሁ እንደሆነ እናስባለን። እንግዲህ ያው ዋናው ዓላማው ይሄ ዝግጅት ኦቲዝምና ሌሎችም ተመሳሳይ ጉዳዮች ላይ ህብረተሰቡ ግንዛቤ እንዲጨብጥ ማድረግ ነው እና ከዛ አንጻር እንድትረዱልኝ ነው የምፈልገው። እሺ ራሄልዬ፣ ወደዛው ቅድም ወዳነሳነው ነገር እንመለስና ከዚህ ከመረዳት ጋር በተያያዘ አሁን እንዳልነው ብዙ ጊዜ ከንፈር በመምጠጥ እንጀምራለን። ወይ ልጇ እኮ እንደዚህ ሆነ ወይ እንደዚያ ብለን ልናልፈው እንችላለን። እና አንዳንድ ጊዜ መርዳት ብንፈልግም ምን ማድረግ እንዳለብን ግን አናቅም። እና አሁን ለምሳሌ እንዳንቺ አይነት ከመረዳት አሁን ካልሹ ካነሳሹ ዝም ብሎ አለመፍረድ እና መረዳት ከሚለው ሌላ መርዳት ብንፈልግ አሁን ለምሳሌ ምንድን ነው ማድረግ ያለብን? በምን መልኩ ነው መርዳት የምንችለው? እኔ የመጀመሪያው ነገር መጠየቅ ጥሩ ይመስለኛል። ማለት ቀድሞ ጀጅ ከማድረግ በፊት ለመረዳት ምን እንርዳሽ፣ ምን ያስፈልገዋል የሚለው ነገር ጥሩ ነው። ለምሳሌ እንዳልኩሽ አሁን ለምሳሌ እኔ ሄድሴት አደርግለታለሁ ለልጄ ቤተክርስቲያን ስኬድ ኖርማል አይደለም ማለት ይህ አሁን በኖርማል እንትን ስታስቢው ለኖርማል ልጅ የሙዚቃ መስሚያ አይደለም። የኔ ልጅ የሚያደርገው ኖይዝ ካንስሌሽን ሄድሴት ነው እንጂ የሙዚቃ መስሚያ አይደለም። ግን ያው አንድ አይነት ነው የሚመስለው አይደል? ያንን ቀድሞ ጀጅ ከማድረግ አውልቂለት ወይም ደግሞ ለምን እንደዚህ ታደርጊያለሽ ምናምን ከማለት ለምንድን ነው እሱ የምታደርጊለት ብሎ መጠየቅም አንድ ነገር ነው። በአጠቃላይ እኔ ህብረተሰቡ ቢያቅ ምናምን ብዬ የምጀምረው ልጆቹን ወይም ደግሞ እንደዚህ ብታረጊ እንደዚህ ቢሆን ምናምን ብሎ ምክር ከመለገስ በፊት የቤተሰቡን ሁኔታ ማወቅ፣ የዛን ሰው ሪያሊቲ ማወቅ ያስፈልጋል። ገባሽ? ያሁን በተለያየ አጋጣሚ ያለፍኩበትም ነው እየነገርኩሽ ያለሁት። ለምሳሌ ሬስቶራንት ስወስደው ልጄን ለምሳሌ ስልክ ልሰጠው እችላለሁ ወይም ታብሌት ልሰጠው እችላለሁ። ታብሌት ለምን ትሰጫዋለሽ? ስክሪን ታይም ጥሩ አይደለም ምናምን ብለው ብዙ ሰዎች ሊነግሩ ይችላሉ። እለት ዝም ብለሽ ስታስቢ ጥሩ ላይሆን ይችላል። ለእኔ ግን ያቺ 10 ደቂቃ አርፌ በቃ ስራዬን የማከናውንበት ወይም ደግሞ ከሰው ጋር የምገናኝ ከሆነ የምገናኝበት ነገር ሊሆን ይችላል። እና ይሄ የኦቲዝም ህይወት ይሄ ዋን ሳይዝ ፊትስ ኦል አይነት ነገር አይደለም። ገባሽ? ለሁሉ ልጅ የሚሆነው ለአንዱ ልጅ የሚሆነው ለሌላው ሰው ላይሆን ይችላል። አንዱ ፋሚሊ የሰራ ለሌላ ሰው ላይሰራ ይችላል። እና ከመጀመሪያው ትልቁ ነገር ብዬ ማስበው ለመረዳት መሞከር፣ ለማወቅ መሞከር። ያንን ደግሞ የምታደርጊው ኪሪየስ ስትሆኝ ነው። ኪሪየስ መሆን ማለት መጠየቅ ማለት ነው። ምን እናድርግ? ከምክር በፊት ቅድሚያ መረዳት ስለሚቀድም ማለት ነው። እና
ለመረዳት ፍላጎት ያስፈልጋል። አንዳንድ ጊዜ ያው ይደክምሻል እንደ ወላጅ፣ በተለይ ደግሞ ብቻሽን ስትሆኚ ፕራክቲካል ትሆኛለሽ። አንዳንዴ እኔ አሁን መስሚያዬ ጥጥ ነው የሚባለው መስማት አቁሜያለሁ። መስማት እውነት ሁሉንም ሰምቼ ጨርሻለሁ። አዎ በቃ ማለት አንዳንድ ጊዜ እንትን ካላለኝ ካልመሰለኝ በቃ ሰምቼ ጸጥ ብዬ ነው አይ ጀስት ኢግኖር ኢት እና ያው እንትን ሊመስልሽ ይደክምሻል፣ ማስረዳት ራሱ ይደክምሻል። አንዳንዴ በቃ ህይወቱ ራሱ እንትን ያደርግ እያጠነከረሽ የሆነ እንትን ትሆኛለሽ። ምንድን ነው የሚባል ኮንዲሽን ትሆኝና የምትሰሚው የምትፈልጊውን ነገር ብቻ ይሆናል። እና አንዳንድ አይ ቲንክ ማህበረሰቡ ማስተማር ያለብን ይመስለኛል፣ ማወቅ ያለበት ይመስለኛል። እኔ አሁን የመጀመሪያ ልጅ የማያውቅም ሰው ልጅ ወለደች መጀመሪያ ልጇ ምናምን ቅድም ያልሽው ነገር ምናምን ይመጣልና እኔ አሁን የእውነቴን የማይበት ለምሳሌ ከልቤ እኔ ልጄን ሳስብ እንዲህ እግዚአብሔር ግን ምን ያህል ቢያምነኝ ነው እንዴት አይነት በቃ ማለት የኔን አቅም አውቀዋለሁ። እኔ እንዴት በጣም ሊሚትድ የሆነ በጣም በቃ ትንሽ በጣም ውስን የሆነ እውቀት እንዳለኝ አቅም እንዳለኝ አውቀዋለሁ። ግን ፈጣሪ ይህንን አምኖ ሲሰጥሽ ግን ትችያለሽ እያለሽ ነኝና በፈጣሪ ልክ ደግሞ ፈጣሪ ካመነኝ የግድ መታመን አለብኝ። ማንም ምድራዊ ኃይል ያንን ሊቀይረው አይችልም። ገባሽ? ስለዚህ ለእኔ ይሄ ከንፈር መምጠጡ እንትን ማለቱ ምናምንም ብዙም እንትን አልለውም፣ ዋጋ የምሰጠው ነገር አይደለም። ግን ብዙ ሰዎች ደግሞ እንደሚጎዱ አውቃለሁ፣ ስሜታቸው እንደሚነካ አውቃለሁ። ያቆስላልም በተለይ እንዳልሹ ነው። ገባሽ? ካለማወቅ ከሆነ እኮ ጥሩ ነው። ግን ካወቅሽ በኋላ በተለይ በቃ መተው አለብሽ። ካለማወቅ ከሆነ ያው እንዳልሹ እንደዚህ አይነት ነገሮች የሚያስፈልጉት ለዚህ ነው። ገባሽ? ግን ደግሞ አንዳንዴ አፍርጠን መነጋገር አለብን። ምክንያቱም በተለይ ቅድም እንዳልሹ አይነት አሁን ቤተክርስቲያን ውስጥ አንቺ ልጄን ለጸሎት ብለሽ መተሽ አሁን አንቺ እንግዲህ ልጁ ድምፁ ስለሚረብሸው ሄድሴት አድርገሽ አመጣሽለት። ምክንያቱም መቅረት አትፈልጊም። ለአንቺ ብቻ ሳይሆን ለልጅሽም የሆነ ነገር ማቆየት ስለምትፈልጊ በሚያየው እኮ ብዙ ነገር ያገኛል ይሄ ልጅ አይደለ እንዴ? ፕሬዘንሱ ራሱ እዛ መገኘቱ ራሱ የሆነ የሚሰጠው ደስታ ይኖራል። ቢሎንጊንግ አለ፣ ብዙ ነገር አለ እዚህ ሀገር ስንኖር አይደል? እንዲህ አይነት ቦታ ውስጥ የምንሄድበት ምክንያት እና በዛ ምክንያት ተሳቆ ወላጅ ልጁን ማስቀረት የለበትም፣ ወይም ወላጅ ራሱ መቅረት የለበትም። እኔ በጣም ብዙ ሰዎች ስለማይ ነው አሉ የተወሰኑ ሰዎች እንደዛ። አንድ ጊዜ እንደውም አንዷን አትሳቀቂ አንቺ ተታዩ አልኳት። እኔ በቃ ምን ላድርገው ምናምን አለች። ምንም አትበይ፣ አንዴ እኮ ነው ይሄ እኮ አንዴ ሁለቴ ቅድም እንዳልሹ ነው እንደዛ ነገር ነው። እና ቤተሰብም መረዳት አለበት። አናቅም ማለት አይቻልም። እና ያለን በየትምህርት ቤታችን በየልጆቻችን ትምህርት ቤቶች እኔ እዚህ ላይ እንደውም ላነሳው የምፈልገው ነገር ልጆቹ እንደዚህ አይነት ልጆች ያላቸውን አቲቲዩድ ስታይ ሌሎች ልጆች ነው ጓደኞቻቸውን እንደዛ እንዴት እንደሚንከባከቡ ስታይ ያን ጊዜ ይገባሻል። እኛ እንዴት ነው የነሱን ግማሽ ማድረግ ማንችለው? ገባሽ? መንከባከብ ስልሽ በቃ እንዴት እንደሚረዷቸው ነው የምልሽ። በቃ በጣም አንደርስታንድ አድርገዋቸው ቢመቷቸው ምን ቢሏቸው እንኳን ነው ዴይ አንደርስታንድ። በቃ አንድ የተነገራቸውን ነገር ልጆች ስለማይረሱ እና እኛ እንዴት የዛን ትንሽ እንኳን ማድረግ ያቅተናል። እና አናቅም ማለት አይቻልም ነው። በጣም ሃይ ሬት ነው ያለው በየክላስሩሙ ሬጉላር ክላስሩም ውስጥ 2-3 ልጅ የሚታይበት ጊዜ ነው አሁን። እና የግድ እንዳልሹ ነው እኮ ላይክ እንደዚህ የግድ እንደዚህ አይነት ልጅ ላይኖርሽ ይችላል። ግን በእርግጠኝነት ጎረቤት ይኖርሻል፣ አካባቢሽ ታያለሽ፣ ላይ ታውቂያለሽ፣ ዘመድ ሊኖርሽ ይችላል፣ በቤተ እምነት አካባቢ ሊሆን ይችላል። እና እንዳልሹ ነው። ግን ያው ግድ ማስተዋል እና ምንድን ነው ከኔ የሚጠበቀው ነገር ብሎ ቆም ብሎ ማሰብ አንዳንድ ጊዜ ጥሩ ይመስለኛል። እንትን ወላጆችንም ላለማሰልቸት ላለማድከም ማለት ነው። ምክንያቱም ላይክ እንዳልሹ ነው። አሁን ለምሳሌ እሑድ ቤተክርስቲያን ስትሄጂ የምትፈልጊው በቃ ከአምላክሽ ጋር መገናኘት ስፒሪቹዋል ሰፖርቱንም ትፈልጊያለሽ። በዛ ላይ ደግሞ ባህላችንም ነው እምነታችንም ነው እና እኔ ለምሳሌ ልጄ እንዲጎልበት አልፈልግም። ያንን እኔ ኖሮኝ ያደግኩትን እናት አባቴ የሰጡኝን ነገር ደግሞ ማስተላለፍ አለብኝ ለልጄ እና እዛ ጋር ስትመጪ ግን በቃ ይሄ ከእምነቱ ውጭ የሆኑ ነገሮች አለ አይደለ? በሰው እምነት በተለይ በሰው አረዳድ ወይ በባህል ተጽዕኖ ሊሆን ይችላል፣ ባለመረዳት ሊሆን ይችላል። አንዳንድ ጊዜ ጫናው ቤተሰብ ላይ ሲሆን
ተጋፍጠው የሚሄዱ የሚቀጥሉ ሰዎች አሉ፣ እንደሱ ደግሞ የሚቀሩ ሰዎች አሉ። እና ያንን እንደው እኔ በዚህ አጋጣሚ ቤተ እምነቶችም የሃይማኖት አባቶችም ማህበረሰቡን ቢያስተምሩ ብዬ አስባለሁ። ምክንያቱም ፈጣሪ አያገልም። እንግዲህ ሁላችንንም እኩል የተቀበለን አምላክ እሱ የእሱ ቤት እሱን ለማመስገን እሱን ለማምለክ የምንመጣበት ቤት እኛ ሰዎችን መለየት፣ ይሄ በጣም ትልቅ ችግር ነው። ይሄ ለሌላ ርዕስ ራሱ የማስበው ነገር ነው። ብዙ ጊዜ አለ እንደዚህ። አሁን የልጆቹ የኦቲዝም ጉዳይ ሌላ ነው። ሌላም ደግሞ አለ ልጆችን የማሳቀቅ ደግሞ ወጣቶችን እንደዚህ ለበስሽ እንደዚህ ያደረግሽ በጣም ብዙ ችግር አለ። ብቻ ይሄ ደግሞ ለሌላ ጊዜ ቆይ። ግን ዋናው ነጥቡ ምንድን ነው? ሰውም በቃ ተረድቶ የወላጆቹንም ጭንቀት ተረድቶ እና የልጆቹንም ደግሞ ምንም ሊረዱት የማይችሉት ነገር እና ማድረግ ያለባቸው ነገር እንደሆነ ተረድቶ እንዳልሹ እንደው መርዳት ባንችል ቢያንስ ባናሳቅቅ፣ መርዳት ባንችል ተረድተን ዝም ብለን በተቀመጥ አለ አይደል? አትሊስት ቤተክርስቲያን አካባቢ ላይ እንዲመጡ እንዳይቀሩ በየእምነታቸው ሲቀሩ ደግሞ ለምን ቀራችሁ ብሎ መደወል እና መጠየቅ። ምክንያቱም ህይወቱ ራሱ ያሳቀቅሻል። እውነት ለመናገር ከባድ ነው። የካናዳ ኑሮ ታውቂዋለሽ። እንኳን እንደዚህ አይነት ልጅ ኖሮች ቲፒካል ልጅ ማሳደግም እጅግ ከባድ ነው እና ሲቀሩ ዝም ብሎ ሳይሆን ምን ሆናችሁ ቀራችሁ፣ ጠፋችሁ ምናምናም ብሎ ይሄ ጥረት ቢደረግ ብዬ አስባለሁ ለመፈለግ እና አትሊስት እንደው የተወሰነ እንደው የልጆችን ማቆያ ነገርም ተዘጋጅቶ ልጆች ቤተክርስቲያንን እንዲወዱ እምነታቸውን እንዲያከብሩ እንዲወዱ የሚያደርግ ነገር ነው። አሁን ሁሌ ያው እኔ ስለሆንኩ ነው። ለምሳሌ ያው እንዳልኩሽ ለምሳሌ ሄድ ሴት አድርጌለት ሄዳለሁኝ ቤተክርስቲያን። ምክንያቱም ለእኔ መቅረት ይዛን እስናተ ነው አማራጭ አይደል። ከዛ ደግሞ ዝም ብዬ ደግሞ እያወኩ ነው ወይንዳት እንደሚረብሸው እያወኩ ደግሞ ዝም ብዬ አስገድጄ ብሄድ ይጠለዋል ነገር ለተወሰነ ጊዜ ብቻ ነው ያው እንትን ሊሆን የሚችለው። ስለዚህ ያንን ባላንስ እያደረጉ መሄድና ህብረተሰቡን ማስተማር ማሳወቅ መልካም ይመስለኛል። በጣም 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 ትልልቅ ነጥብ ነው ያነሳሽው። እርግጠኛ ነኝ የሚሰሙት ብዙ ሰው ይህንን እያየ እንደሚማር እና መስተካከል ያለበትን ነገር ማስተካከል እንደሚያስተካከል ተስፋ አለኝ። ምክንያቱም እኔም ብዙ ጊዜ የሚሰማኝ ነገር ስለሆነ ዛሬ እድሉን አግኝቼ ከአንቺ ጋር እንደዚህ ፊት ለፊት አንቺ ዋናው የጉዳዩ ባለቤት፣ ሁላችንም ባለቤቶች ነን፣ ግን አንቺ ደግሞ ቀን በቀን ከዚህ ነገር ጋር ዲል የምታደርጊ ስለሆንሽ ይሄ ነገር በመነሳቱ በጣም ደስ ብሎኛል። ምክንያቱም ብዙ ጊዜ አስበዋለሁ። ብዙ ጊዜ ስለማስበው ግን እኔ የማስበው ምናልባት ያው አጋጣሚ ኖሮኝ ስለምረዳው ሊሆን ይችላል። ሌላውም ደግሞ እንዲረዳው መደረጉ በጣም Like, comment, and subscribe to Dar Eskidar for more videos.